ሰራተኛዋ እህቱ መቅደስ ጎሳ አንዱዓለም ጎሳ ተመርምረው ከነሱ ላይ ያገኘነው ውጤት አለ። ይህንን ውጤት ደግሞ በምናቀርብ ጊዜ አባት አዱኛ ዋቆ ቀጠሯችንን አፍርሶብናል። የመጨረሻው ያረካኝ የጋዜጠኛዋ ጥያቄ ደግሞ ምን መሰላችሁ? አንዱዓለም ባለፈ ጋዜጠኛ በሚዲያ ወጥቶ የተናገረው ነገር ቤተሰቦቼ ተኝተው ነበረና እሷ ጋር ሄጄ ወደዚህ ስመለስ እነሱን ለመቀስቀስ ስመለስ እሷ ወታ ዘለለች የሚል ንግግርን አድርጎ ነበረ። ገባችኋ? አሁን ደግሞ እናንተ አባቶች ጎረቤት አለ፣ እህት አለ፣ ሰራተኛ አለች ብላችኋልና ስለ አንዱዓለም ጉዳይ አባገዳዎችን አቅርባ ጥያቄ እያቀረበች ነበር። በመጀመሪያ ጥያቄውን ስታቀርብላቸው ስለ ገዳ እንደው ጠቅለል አድርጋችሁ ንገሩኝ ብላ ነበረ። በጣም ደስ የምትል ልጅና በጣም ጥያቄዋ በቃ ግልጽና ግልጽ ነው። ለማንም ሰው ሳትወግን በቃ እውነትን የሚፈልግ ጋዜጠኛ አለ አይደለ? አንዳንዴ ህዝቡ የሚፈልገውን ብቻ ይጠይቅና እይታ ለማግኘት የሚያደርጉ ጋዜጠኞች አሉና በትክክሉ የጠየቀቻቸው ጥያቄ እኔ እጅግ ስለማረከኝ ነው ዛሬ ቃል በቃል እሷ የጠየቀቻቸውን ጥያቄ እኔ እነግራቸዋለሁ ማለት ነው። የቱሉማ አባገዳዎች በዚህ ጉዳይ በአንዱዓለም ጉዳይ ላይ ጠይቃ መልስ ሰጥተዋታል። ምንድን ነው ያለችው እሷ? ጥያቄዋ የመጀመሪያ ንግግራቸው ምን ነበረ? በባለፈ ቲክቶከሮች ታስረው እስር ቤት በገቡ ጊዜ አባገዳ ሽምግልናውን ሄዶ በሽምግልና እነዚህ ቲክቶከሮች እንዲለቀቁ ያደረገው አባገዳ ነው የሚል ንግግር ላይ አድርጋ ነበር። እና መልሳቸው አባገዳ ምንድን ነው? እኛ ለየትኛውም አካል እስር ቤት ሂደን ሽምግልና ያደረግንበት ነገር የለም አሉ። ግን ከዛ በመጀመሪያ ደግሞ ምንድን ነው ያለቻቸው? ዳይሬክት እኛ ምንድን ነው እንደ አባቶች ሽምግልና ማድረግና ማስታረቅ ነው ስራችን ብለዋሉ። ግን ለቲክቶከሮቹ ደግሞ እኛ ሄደን የቆምንላቸው ጥብቅና የለም። ህግ የያዘውን ነገር ህግ ነው የሚጨርሰው። ቀጥሎ አሁን ወደ አንዱዓለም ጥያቄ ላይ ገባች ማለት ነው። ይሄ የአንዱዓለም እና የቀነኒ ጉዳይ በጣም ሚዲያውን እያነጋገረና ለሚዲያው ደግሞ በጣም መጫወቻ የሆነ ጉዳይ እንደሆነ ገልጸው አባት ወይንም የአባገዳ አባት ማለት ነው መልሳቸውን ሰጥተዋሉ። ምንድን ነው ያሉት? ይሄ ልጅቷ ማለት ነው ያደገችበት የተወለደችበት ሁሉ ነገሯ እንዲሁም ደግሞ የልጅቷ አባት ማናቸው ምንድን ናቸው የሚለውን መጀመሪያ ማጥናት አለብን። እኛ እርስ በርሳችን መነጋገር አለብን። ከዛም ምን ላይ ደረስን? እነሱ የቀነኒ ቤተሰብም ልጅቱ ይህንን ስርዓት የሚያውቁና የገዳ ልጅ እንደሆኑ ደረሱበት ማለት ነው። ከዛ በኋላ ማን መጠየቅ አለበት? አንዱዓለም ሲጠየቅ አንዱዓለም የተጠየቀበት መንገድ ደግሞ ምንድን ነው? አባገዳ ይህንን አባገዳ ስርዓትን ተቀብለው ሁለቱም ቤተሰብ ማለት ነው የአንዱዓለም ቤተሰብም አንዱዓለምም የቀነኒ ቤተሰብም ተቀብለው ሽምግልናውን ለገዳ ይሰጣሉ የሚለው ጥያቄ ቀረበላቸው። ከዛ ሲቀርብላቸው ያው አንዱዓለም እስር ቤት ባለ ሰዓት ላይ መረጃም የለም ምስክርም የለም እና ልጁ ዝም ብሎ ታስሮ ነበረ። ከሳሽም ክስም ስለሌለበት እስር ቤት በነበረ ሰዓት ላይ ለአባገዳ ለምንድን ነው ይህንን ጉዳይ የማታዩልኝ ሲል ነበረ። እቺ ቀነኒ ስትሞት ጎረቤት አለ፣ የሰራተኛ አለች፣ እህቴ አለች እና ጉዳይን መርምሩልኝ ብሎ ለአባገዳ መልእክት ሲያስቀምጥ ነበር ማለት ነው። ይህ በእንዲህ እንዳለ አባገዳዎች ምን አደረጉ? መጀመሪያ ቀነኒ ቤተሰብ ጋር ሄዱ። የቀነኒ ቤተሰብ ጋር ሄደው ይህንን ጉዳይ እንደ አባቶች መርምረን እውነቱ ያለበትን ቦታ ልንደርስ ፈቃደኛ ነን እና ልክ እንደ ኦሮሞ ስርዓት ማለት ነው ጉዳዩን ለእኛ ለሽማግሌዎች ትሰጡን አላችሁ ወይ ብለው የቀነኒ ቤተሰብ ለመጀመሪያ ጊዜ ቤት ሄደው ሲጠይቁ የገዳ ስርዓት ወይንም የገዳ አባቶች ማለት ነው የቀነኒ ቤተሰብ ፈቃደኛ ሆነው ያዙልን ብለው እሺ ብለው ፈቃደኛ ሆነዋል። አዳምጡ። ፈቃደኛ ከሆኑ በኋላ ለ3 ጊዜ ልክ ተገናኝቶ ለመነጋገር 3 ቀጠሮ አደረጉ። 3 ቀን ቀጠሮ ማለት ነው። ለ3 ቀን ቀጠሮ ተደረገና እዚህ ላይ ስልክ ላይ እያየው ነው ዳይሬክት የምነግራችሁ። መጀመሪያ የቀነኒ ቤተሰቦች መጀመሪያ ስርዓቱን ለገዳ ስርዓት እንዲይዙላቸው ነግረው ነበረ። ይሄ ሚዲያ ላይ ነው እያወሩ ያሉት አባቶች ማለት ነው።
አዳምጦ አሁን ምንድን ነው የቀነኒ ቤተሰቦች ይህንን የሽምግልና ሂደቱን ሽምግልና ማለት እኮ ሰው ያጠፋም ማጠፋ የጠፋም ጠፋ ተብሎ እርቅ ለመፍጠር ብቻ የሚሄዱ አይደለም። ፍትህ አለው አሰራሩ ማለት ነው። መጀመሪያ መግቢያቸው ላይ ምንድነው ስለ ገዳ ስርዓት የምታውቁ ሰዎች ብቻ ብትናገሩ ደስ ይለናል ብለዋሉ። ወይንም ደግሞ እኛ ገዳን መቃወም የሚችለው በገዳ ስርዓት ላይ ያለና ኦላና የሆነ እነሱ አባቶች ናቸው ይህንን መናገር የሚችሉት እንጂ ማንኛውም ግለሰብ ቲክቶክ ያለው ገብቶ መፈትፈት በዚህ ጉዳይ መናገር አይችልም። ምክንያቱም ስርዓቱን ስለማያውቁ ማለት ነው። የመሰለንን ማውራት ትንሽ ይከብዳል። ለሶስት ጊዜ ቀጠሮ ሲደረግ እንደምታውቁት የጠፋው ነፍስ ነው። ለሶስት ጊዜ ቀጠሮ ሲደረግ የቀነኒ ቤተሰቦች ፍቃደኛ ነበሩ። ስሙ ሽምግልናውን የቀነኒ ቤተሰቦች ፍቃደኛ ነበሩ። አራተኛው ቀጠሮ ላይ ነው የቀነኒ አባት ቀጠሮ ያፈረሱትና የቀሩት ማለት ነው። ተረዱ። እዚህ ላይ ደግሞ ምንድን ነው የተናገሩት? እኔ ቃል በቃል እነሱ ያሉትን ነው የምላችሁ። የአባገዳ የአባገዳ አባቶች ምንድን ነው ያሉት? እኛ አንዷለም ገደለ አልገደለ የሚል ውሳኔ አልሰጠንም። ገና አልደረስንበትም፣ ምርመራው ላይ አልደረስንበትም። የምንደርሰው ምንድን ነው የቀነኒ አባት ተገኝተው አንዷለም ተገኝተው ስናጣራ ስንመረምር ነው እንጂ ዳይሬክትኛ መወሰን መፍረድም አንችልም ነው እያሉ ያሉት። ሌላው አንዷለምን መርቀው ነፃ አውጥተው ሂድና ዝፈን ብለው ፈቅደውለታል። አባገዳ የሚል ሚዲያ ላይ ተሰራጭቷል። አባገዳ ይህንን ማድረግ አይችልም። እኛ ምንድን ነው ይህንን ቀጠሮ ለረጅም ጊዜ ይዘናል፣ ረጅም ጊዜ ሰርተንበታል። አራተኛው ላይ አባት ቀጠሮ አፍርሶብናል። እኛ ደግሞ ሁለቱም ተገኝተው የቀነኒ ቤተሰብም አንዷለምም ተገኝተው እውነቱ ቦታ ሲደረስ ነው ለውሳኔም የሚደርሰው። እውነቱ ቦታ ለመድረስ ደግሞ ለማጣራት ደግሞ አባት አልተገኘም። ስለዚህ ምንድን ነው ያደረግነው? እኛ ከዚህ ነገር ላይ ወጣን ነው በቃ። ገዳ ጀምሮታል፣ ለአራተኛ ጊዜ ቀጠሮ አራምዷል። ከዚህ በኋላ ምንድን ነው ከዚህ ቀጠሮ ከዚህ ስራ ላይ ከዚህ ሁኔታ ሽምግልና ላይ ወጣን ነው ያለው። ገባችኋ? እንጂ አንዷለም አንተ ነፃ ነህ፣ ተመርቀህ ስራህን ጀምር፣ ዝፈን ብለን አላልንም። አንዷለም ዛሬም ቢሆን ተጠርጣሪ ነው፣ ህጉ አልተጣራም ነው። ያንን ደግሞ እኛ ግልጽ አድርገን አጣርተን ሂደቱን ለማየት አባት አልተገኙልንም። ስለዚህ አባት የሌለበት ቦታ ላይ ደግሞ አንዷለም ነፃ ነህ ብለን ለመፈረጅ አንችልም ነው ቃል በቃል የተናገሩ ያሉት። እየሰማሁ ነው ሪከርድ እያደረኩ ያለሁትና ለአራተኛ ጊዜ የአራተኛው ቀጠሮ ላይ የቀነኒ አባት አዱኛ ዋቆ ቀጠሮውን አፈረሱ። ቀጠሮውን ያፈረሱበት ዋነኛው ነገር ደግሞ እሳቸው ለሚዲያ ሲናገሩ ምንድን ነው ያሉት? አቶ አዱኛ ማለት ነው የምንፈልገውን እውነታ አላገኘንም፣ የልጃችን ሀቅ አልወጣም፣ የገዳ አባቶች ቀጥታ ማላ ላይ ነው የገቡት የሚል ቃል ሰጥተው ነበር። እና የገዳ አባቶች ደግሞ ምንድን ነው ያሉት? ምንጊዜም ቢሆን በገዳ ስርዓት ውስጥ ማላ ቶሎ አይማልም። ታይቶ ተመክሮ ተመካክሮ ሁሉ ነገር ተጣርቶ ነው ነገሮች ድርቅ ብሎ ሲቀሩ እውነት አልወጣ ስትል ወደ ማላ ይገባል እንጂ ማላ ቶሎ አይካሄድም። የመጨረሻው የአቶ አዱኛ ዋቆ ጥያቄ ምንድን ነው? ከቀነኒ ሞት በኋላ እየወጡ ያሉት የቀነኒ ፎቶዎች ቀነኒ ፊቷ ተጠባብሶና ቀነኒ ይሄ ከንፈሯ ተቀዶ የነበረው የፎቶ መረጃ በዛ ጉዳይ ላይ ማነው ሲመታት የነበረው ማነው እንደዛ ሲያደርጋት የነበረው የሚለውን ጥያቄ አቶ አዱኛ ለአባገዳ ተናግረዋሉ። ይህንን ብቻ ማን እንደሆነ አንዷለምን ጠይቃችሁ ንገሩ ብለዋሉ። የገዳ አባቶች ደግሞ አንዷለምን ለመጠየቅ አራተኛ ቀጠሮ ተይዟል። ይህንን እውነታን ደግሞ አንዷለም ተጠይቆ አራተኛው ቀጠሮ ላይ ሁሉ ነገር ግልጽ ሊሆን ነበረ ነው እየተናገሩ ያሉት። ሁሉ ነገር ግልጽ ሊሆን ነበረ። እኛ አንዷለምንም እየጠየቅን ነው። እቺ ልጅ ስትሞት ጎረቤት አለ፣ የአንዷለም እህት አለች፣ ሰራተኛ አለ።
ስለዚህ ምንም ተደብቆ የሚቀር ነገር የለም። እኛ ደግሞ በዚህ ላይ ደግሞ እየሰራን ነው። እኛ ቃል ገብተናል። አቶ አዱኛ እየጠየቁትን የልጃቸውን እውነት እኛ ተከታትለን ከአንዱዓለም ጋር እየጠየቅን እያጣራን ስራችን አድርገን ለረጅም ጊዜ ቆይተናል። ግን አራተኛው ቀጠሮ ላይ አቶ አዱኛ ዋቆ ቀጠሯችንን አፍርሰው ስብሰባችንን አፍርሰው ከስብሰባችን ላይ ቀርተው እውነቱን እንዳይወጣ አድርገውብናል ነው ያሉትና እየሰማው ደግሞ ተመልሼ ይመጣለሁ። ሰው ምንድን ነው ያሉት? እውነታው አራተኛ ቀጠሮ ላይ እውነታው ነበረ እኛ ጋ ነው ያሉት። እነሱ የሚፈልጉት እውነት ከሆነ የሚፈልጉት የልጃቸውን እውነት ከሆነ አራተኛው ቀጠሮ ላይ ይዘንላቸው የሚቀርበው ለአቶ አዱኛ ዋቆ ይዘንላቸው የምንሄደው መልስ ነበረ። እሱ ምንድን ነው የቀነኒ የተመታችበት የፊቷና የከንፈሯ እውነት የዛ ቀን የሚወጣ ነበረ። ግን ያንን እውነት ለመስማት ያንን እውነት ለመቀበል ቤተሰብ አልቀረበልንም፣ ቀጠሮ አፈረሱ። ዳይሬክት እነሱ የሚሉትን ነው እኔ እየነገርኳቸው ያለሁት ማለት ነው። ስለዚህ ጋዜጠኛው ምን ጠየቀች መሰለኝ? በዚህ አጋጣሚ የሱፍ ኡመር ሚዲያ ጋዜጠኛ ሳላደንቃት አላልፍም። እውነቱን ነው እየጠየቀች ያለችው እና በአራተኛው ቀጠሮ ላይ እናንተ የቀነኒን ቤተሰብ የጠራችሁት ለማላ አልነበረም ወይ የሚል ጥያቄ ያቀረበችላቸው። ምንድን ነው ያሉት? ዛሬ ለማላ ነው አይደለም የሚለውን መልስ መስጠት አንችልም፣ ነገር እንደመጣ ነው የምንመልሰው ነው ያሉት። ማላ ሊሆን ይችላል ላይሆን ይችላል፣ ነገርን እንደመጣ ነው እንጂ እኛ ዛሬ እንደዚህ ነው ብለን ማለት አንችልም። እውነትን እንፈልጋለን፣ እውነትን እናወጣለን። ራሱን የቻለ ስርዓት አለው ባይዘወይ እገዳ ማለት ነው። ምንድን ነው እዛ ላይ ምለው ለምሳሌ አሁን የተጎጂ ቤተሰብ እና የጎጂ ቤተሰብ ምለው የማስታረቅ ሂደት አለ። ስለዚህ ዛሬ ምንድን ነው የሚባለው? ለምሳሌ አሁን አንዱዓለም አልገደልኩም ብሎ ካለ ወይንም ገድያለሁ ካለ የሚታረቁ ከሆነ ኢቭን አልገደልኩም ብሎ ካለ የሚታረቁ ከሆነ በምንድን ነው የሚታረቁት? በማላ ነው። እሱም እርቁም ራሱ በማላ ነው የሚያልቀው። ባይዘወይ የገዳ ስርዓት ላይ እንዴት መሰላችሁ በማላ የሚያልቀው? ለምሳሌ የተጎጂ ቤተሰብ ቂም እንዳይዝ መበቀል እንዳይፈልግ ይሄኛውን ቤተሰብ ሌላ ነገር ውስጥ እንዳይገባ አማምለው አስማምተው ይለቃሉ ማለት ነው። ማንም ሰው ያንን ማላ መተላለፍ አይችልም፣ ያንን ማላ መስበር አይችልም። ምንድን ነው ያሉት? ቶሎ ተብሎ ወደ ማላ አይገባም ነው ነገር ወይንም ደግሞ ሁኔታዎች እንዳዘዙት ነው እንደመጣ ነው የምንቀበለው ነው አባቶች ቃል በቃል የተናገሩት። ስለዚህ የገዳ አባቶች ምንድን ነው የቀነኒ አባት በእኛ አልተማመንም ነው። መጀመሪያ ነገሩን ሰጥቶናል፣ ጉዳዩን ሰጥቶናል፣ ተቀብለን እየሰራን ነበረ፣ እያጣራን ነበር። እውነቱ ያለበትን ቦታ ለማግኘት ብዙ እየሞከርን ነበረ። መጨረሻ ላይ እምነታችንን ሰበረብን ነው ቅሬታ እያቀረቡ ያሉት አባቶች ማለት ነው። ስለዚህ የቀነኒ አባት በእኛ ስላልተማመነ ቀጠሮን አፈረሰብን ነው። ጉዳዩ በሁለት ቀጠሮም ሊያልቅልን ይችላል አሉ። ጉዳዩ ይሄ አራተኛ ቀጠሮም ራሱ ላያልቅልንና ከዛም በላይ ጊዜ ሊወስድ ይችላል፣ ከዛም በላይ ሊቀጥል ይችላል። እኔ አጠር አድርጌ ነው የምነግራችሁ። ጋዜጠኛዋ በስተመጨረሻ ምንድን ነው የጠየቀቻቸው? እዛ አካባቢ የነበሩ ከእናንተ ጋር የነበሩ አንዳንድ ሰዎች በራሳቸው ሚዲያ ላይ ይህንን ጉዳይ ገልጸውታልና እንዴት ነው መልስ ለእኔ የምትመልሱልኝ የሚል ጥያቄ እናቀርባለች። ምንድን ነው ጥያቄው? እንደ ኦሮሞ ሕዝብ እንዳንተ አይነት አርት ያለው ወጣት ማጣት ስለማይፈልግ ብለው መርቀው ወደ ስራው እንዲመለስ ለቀውታል የአባገዳ አባቶች የሚል ንግግርን ተናግረዋሉ። እና እናንተ በዚህ ጉዳይ ምን ትሉኛላችሁ ብላ ጥያቄ አቅርባ ነበረ። አባገዳ ምን መለሱላት? እኛ አሁንም ቢሆን አንዱዓለም አንተ ነፃ ነህ ወጥተህ ዝፈን ብለን ስራህን ስራ ብለን መርቀን አልሸኘ ነው። ምንድን ነው እኛ የጀመርነውን ነገር በፍጻሜ ስላላለቀልን እሳቸው ቀጠሮን ስላፈረሱ ቀጠሯችንን ስላላከበሩልን ምንድነው እኛ ነፃ ነን ነው ያልነው። በዚህ ጉዳይ ላይ እኛ ነፃ ነን ነው ያለው እንጂ አንተ ነፃ ነህ ብለን አንተን እሱን መርቀን ስራን ስራ ወይንም መድረክ ይዘህ ዝፈን ብለን የለቀቅንበት ጊዜም የለም። መቼም የገዳ ስርዓት ይሄንን አያደርግም። የገዳ ስርዓት ይሄንን የሚያደርገው መች ነው? የቀነኒ ቤተሰብና አንዱዓለም ሙሉ ቤተሰቡ አንድ ላይ ተገናኝተው ፍጻሜው በቃ በትክክሉ ሲያልቅ ነው እንጂ ዛሬ ላይ የእሷ ቤተሰብ ሳይኖሩ የሟች ቤተሰብ ሳይኖሩ እሱን ብቻ መርቀን እንደዛ የምንለቅበት ሂደት አሰራርም መቼም አይኖርም፣ አሁንም የለም። እንደዛም አላደረግንም።
ምንድነው ጉዳዩን ከዚህ በላይ ግን ማስቀጠል ስላልቻልን በዚሁ እናቁም ብለን ተለያይተናል። በህጉም ደግሞ ተጣርቶ አሁንም እስካሁን ድረስ በዋስ የቆየ ጉዳይ ነው። ዛሬም ደግሞ አንዱዓለም አንተ ነፃ ነህ ብለን ለመልቀቅ ግድ የቀነኒ ቤተሰብ መጥቶ እውነቱ ሲታወቅ ነው እንጂ እውነቱን ባላየንበት ቦታ ላይ እሱን ብቻውን ነፃ አድርገን የምንለቅበት አሰራር በፍጹም የለምም አላደረግንምም ብለው ቃል በቃል የመለሱላትን ነው እየነገርኳችሁ ያለሁት። ሰው በስተመጨረሻ ምን አሉ መሰላችሁ? የገዳ አባቶች ይህንን ጉዳይ ወደ ፖለቲካ ወሰዱት፣ ፖለቲካ ጋር አያያዙት፣ የሚዲያ ሰዎች ማለት ነው። ይህንንም ደግሞ ያደረጉት እነማን ናቸው? የበዳይና የተበዳይ ቤተሰቦች ናቸው። ወይንም እራሱ አንዱዓለም ዳይሬክት ይህን ቪዲዮ ሰርቶ ሚዲያ ላይ ማድረሱ ይሄ ስህተት ነው ብለዋሉ። በገዳ ስርዓት ውስጥ ምንም አይነት ሚስጥር፣ ገዳ የራሱ ሚስጥር አለው፣ የራሱ ስርዓት አለው። ምንም አይነት ሚስጥር አልፎ ተላልፎ ወደ ሌላ አካል እንደማይሄድ አስምለን ቃል አስገብተን ነው ይህን ነገር የጀመርነው አሉ። እንዲሁም ደግሞ የቀነኒ አባት ይህንን ወጥተው ሚዲያ ላይ እንዲህ አይነት ንግግሮችን ማድረግ በራሱ ስህተት ነው። ገዳ ከድሮም ጀምሮ ስርዓት አለው፣ ሚስጥር አለው። ያንም ሚስጥር ሁለቱም ናቸው የጣሱት የሚል ቅሬታቸውን አቅርበዋሉ። ምን አሉ መሰላችሁ? ሌላው ይህንን ነገር እንደው ሞቅ ብሎ ታየ እንጂ አሉ ከጥንት ከመሰረት ጀምሮ የትኛውም ነገር አለ፣ እንዲህ አይነት ነገሮች ያጋጥማሉ አሉ። እንስሳ እንኳን ቢሞት ጉማ ተከፍሎለት ያ ሰው እጁን ታጥቦ ራሱን ነፃ ያደርጋል። ድጋሚ ደግሞ ደም ለምሳሌ አሁን አንድ ሰው ከድሮም ከጥንትም ጀምሮ ይሄ የመገዳደል ነገር አጋጣሚ የሰው ነፍስ በሰው እጅ ላይ ትጠፋለች አለ። ከጥንትም ጀምሮ ያለ ነገር ነው። ግን እኛ አባቶች ደግሞ ምንድን ነው የምናደርገው? ድጋሚ ሞት እንዳይፈጠር፣ ድጋሚ ደም እንዳይጋቡ እነዚህን ሁለት ሰዎች በዳይና ተበዳይን አቅርበን አስምለን አማምለን የነፍስ ዋጋ አስከፍለን አስታርቀን እንለያለን። ይህ ደግሞ የሚደረገው ለምንድን ነው? ሌላ ነፍስ እንዳይጠፋና ድጋሚ ህይወት እንዳይጠፋ እንዳይቀጠፍ ዋናው መሰረታዊ ነገር ነው። የገዳ ስርዓት ከጥንትም ጀምሮ የሚያደርገው ይህ ነው። ምናልባት አንድ ነፍስ በስህተት አንድ ሰው ላይ የአንድ ሰው እጅ ላይ ቢጠፋ የዛ የሟች ቤተሰብ ደግሞ ሌላ ደም እንዳይጋባ ምንድን ነው የምናደርገው? ያንን ቤተሰብ እንይዝና ይህንንም እንይዝና በገዳው መሰረት ጉማ ተጠይቆ ካሳ ተከፍሎ እርቅ ተደርጎ ድጋሚ ነፍስ እንዳይጠፋ ድጋሚ ሁለተኛ እንዲህ አይነት ነገር እንዳይደረግ በስርዓቱ አማምለን አጣጥበን እጃቸውን አጥበን ነው ያሉት እነሱ በተናገሩት እንትን ደማች ለምሳሌ የአንድ ሰው ደም እጅክ ላይ ካለ ያንን ደም ከእጁ ላይ አጥበን ነፃ አድርገን እንለቃለን። ይህ ምንድን ነው? ሌላ ሞት እንዳይመጣ ሌላ ነፍስ እንዳይጠፋ ነው ያሉትና ይሄንን ደግሞ ያሉት ምንድን ነው? የድሮውን ታሪክ ነው እያወሩ ያሉት እንጂ አሁን በአንዱዓለም ጉዳይ ላይ ግን የጉማ መክፈል ጉዳይ ላይ አላነሳንምም። እዛ ደረጃም አልደረስንም። ገድሏል አልገደለም የሚለው ውሳኔ ላይ አልደረስንም። እዛ ደረጃ ላይ አልደረስንም። ውሳኔውም አልደረሰም። ይህ አራተኛ ቀጠሮ እውነትን የምናጣራበት ቀጠሮ ነበረ። ይምላል የሚልም ውሳኔ አልተወሰነም። ነገሮችን እንዳመጣጣቸው ነው እያሉ ያሉት። ስለዚህ ምንድን ነው ማላ ይምላል አይምልም የሚል ውሳኔ ላይ አልተደረሰም። ወይንም ገድሏል አልገደለም የሚል ውሳኔ ላይ አልተደረሰም። ግን ምንድን ነው እውነቱ የሚወጣበት ቀን አራተኛው ቀጠሮ ላይ ነበር። እውነቱን ይዘውት ነው ያሉት እነሱ ባይዘወይ። ግን ይሄ እውነት ደግሞ ገዳ ስርዓት ሚስጥር አለው። ሚስጥሩን ይዞ ይቆያል። እውነትን የሚፈልግ ቤተሰብ እኛ ጋር መጥቶ እውነቱ ይጣራል ነው እያሉ ያሉት ማለት ነው። ይህንንም ደግሞ የፈለጉት ራሳቸው ቤተሰብ ነው። አንዱዓለምም ፈልጎታል። ጉዳይን ያዙልኝ ብሏል። አቶ አዱኛ ዋቆም ደግሞ አጣሩልን ብሎ ጉዳዩን ለእኛ ሰጥተዋሉ። መጨረሻ ላይ ግን የገዳን ስርዓትን ስላላከበሩ እኛ ቅሬታችንን አቀርበናል እያሉና እዚህ ላይ አብራሩልኝ ብላ ጥያቄ። እኔ ግን ልጅቷ በጣም ነው የተመቸችኝ እውነት ለመናገር። እመለሳለሁ። ሳይጠፋብኝ አንዳንዱን ይዤላችሁ ልምጣና ምንድን ነው ያሉት?
የአንዷለምን እህትና ሰራተኛዋን አንዷለምን በሚገባ መርምረናል፣ አናግረናል አሉ። ይህንን ነገር ግን ሚዲያ ላይ እንደዚህ ነው ብለን ማውጣት አንችልም፣ ቃል ነው ብለዋሉ። ገባችኋ? ቃል ነው። ይሄ በቤተሰብ የሚያልቅ ነው። ለምሳሌ ሽምግልና ስታራምዱ ሽማግሌ ያደረገው ነገር ወጥቶ ለሰው የማይወሩ ነገሮች አሉ አይደለም? ይህንን ነገር በይፋ ሚዲያ ላይ ተቀምጠን መናገር አንችልም። ግን በሰዓቱ ለምን አንዷለም ልጆቹ ተኝተዋሉ፣ ቤተሰቦቼ ተኝተው ልቀሰቅሳቸው ሄድኩኝ አለ። እኛ ደግሞ ልጆቹ እንደ ሰራተኛዋንና እህትየውንና አንዷለምን መርምረናል። በምንመረምርበት በገዳ ስርዓት መርምረን ጥያቄው ላይ መልሱ ላይ ደርሰንበታል ነው። መልሱ ግን ይሄ ነው ለማለት ለሚዲያ ለማሳወቅ አይሆንም፣ ቃላችን ህጋችን አይፈቅድም ነው ያሉት። ይህንን የሰራተኛዋንና የአንዷለምን እህትና አንዷለም ተመርምረው በምርመራው ላይ የተገኘው ውጤት በሚዲያ የሚተላለፍ ስለማይሆን ህጋችን ስለማይፈቅድ የሽምግልናው ስርዓትና ሚስጥር ስላለው ይህንን ሚስጥር ደግሞ ግልጽ የሚሆነው የተበዳይ ቤተሰብና በዳይ የተባለው ቤተሰብ ተገናኝተው በስርዓቱ ሽምግልናው ሲጠናቀቅ ብቻ ነው ግልጽ የሚሆን እንጂ ዛሬ ይህንን ነገር ሚዲያ ላይ ማውጣት አንችልም። ቅሬታቸውን ያቀረቡት አሁንም ደጋግመው እየተናገሩ ያሉት ምንድን ነው? ይህንን ጉዳይ ሰጥቶናል፣ ጉዳዩን ጨርሱልን ብሎ ከሰጠን በኋላ ለምንድን ነው እኛን ዝቅ ያደረገን እያሉ ቅሬታ እያቀረቡ ነው፣ ደጋግመው እየተናገሩ ነው። እና ለምንድን ነው ዝቅ ያደረገን? ለምንድን ነው በእኛ አልተማመነን? ይህንን ሁሉ ጊዜ ጉዳዩን ይዘናል፣ እየሰራን ነው። መጀመሪያ ለእኛ ሰጥቷል፣ መጨረሻ ላይ ደግሞ ለምንድን ነው ጉዳዩን እስከ ፍጻሜ እንድንሄድበት ያላደረገን? ለምን አስቆመን ነው ያሉት። ጋዜጠኛዋ ምንድን ነው የጠየቀቻቸው? እናንተ እንደዚህ አድርጋችሁ በግልጽ ሚዲያ ጠርታችሁ ይህንን ስታደርጉ ህዝቡ በቀነኒ ቤተሰብ ላይ እንዲነሳና እንዲያድም አደርጋችኋል የሚል ቅሬታ አላቸው የቀነኒ ቤተሰብ ብላ ጥያቄ ያቀረበችባቸው። ስታቀርብባቸው ምንድን ነው እነሱ እንደ ስርዓቱን ማወቅ አለባቸውም ያውቃሉ። ስለሚያውቁም ተማምነውብን ጉዳዩን ሰጥተውናል። ጉዳዩን ከሰጠን በኋላ ጉዳዩን ደግሞ እስከ ፍጻሜ ድረስ እንዳንሄድ በመሀል አስቁመውናል። ስለዚህ የገዳ ስርዓትን እያወቁ ያላከበሩ ቤተሰብ ደግሞ ቅሬታችንን ለሚዲያ አውጥተን ተናግረናል ብለው ቃል በቃል መልስ እየሰጧት ነው። እና እስከ ፍጻሜ ድረስ ቆዩ፣ እነግራቸዋለሁ።